ምን ታካብዳለች ገንዘብ ከተሰጣት? ምን እናቴና እንደዚህ የምትናገረው? እናትሽ ምንም ህይወትሽ ላይ ያደረገችው ነገር የለም። አፍህን ዝጋ። አልዋሸሁም እኮ። ምንድነው ያዙኝ ልቀቁኝ የምትይው? ወደህ አፍቅረን ያገባኸኝ አይደለ? እሱ ግልጽ ነው። ያቺ እናትሽ እኮ ገላሽን ከመቸርቸር አላዳነች። በቃ ይበቃሃል። ከዚህ በላይ አፍህን እንድትከፍት አልፈልግም። ቤቲ ዋሻው እንዴ? አልዋሸህም። አንተ ግን ገላ ቸርችሮ ከሚሸጥበት ቦታ ጋር ገዢ ነው። ቤቲ ምን ነው ገዢ ከሌለ እኮ ሻጭ ነው። ስሜትሽን ልጎዳ ፈልጌ ሳይሆን ያለ ፕሮግራም እንግዳ ካላስተናገዳችሁ ብዬ ነው። ኧረ ችግር አልነበረውም። ቆይ ግን ትከተለኛለች ብለሽ እንዴት አላሰብሽ? እንኳን ከፊቴ ከኋላ የራሱ ሰው መኖሩና ለመኖሩን እያየሁ ነው የምሄደው። አዎ በዚህ ልክ ላለም ትጠነቀቂያለሽ ማለት ነው። ለልጄ ነው የተጠነቀቅኩት። ቤተሰቦች ደህና ናቸው? ደህና ናቸው። ስንት ቤተሰብ ነው እዚህ ያለሽ? ለምን ፈልግሻቸው? ኧረ እንዲሁ ነው። አልቆጥራቸውም። ቁጥራቸውን እስከማታውቂው ብዙ ናቸው ማለት ነው? በጣም ብዙ ስለሆነ ነው መሰለኝ በጣም ብዙ ነገር ይሆንብናል። መብዛቱ እኮ ጥሩ ነው። ልክ ነሽ። ሰዓት ይሄንን ማውራት ልክ አይደለም፣ ግን ደግሞ የሆነ ነገር እናድርግ። እሺ አለም፣ ሁሉንም ነገር አስተካክሏል። ግን ቢያንስ የገባችሁበት ቤት ተደላድላችሁ ራሱ አልተቀመጣችሁም። ተደላድሎ መቀመጡም ሰው ቤት ሲሆን እኮ ከባድ ነው። ግን ግዴታ ነው አለም። ሁሉንም ነገር በስርዓት ማስኬድ አለብን። እሺ ናትዬ። የኔ አለም፣ ሁሉም ነገር እንደሚከብድሽ አውቃለሁ። ትዕግስትሽንም እንዳስጨረሰሽ ይገባኛል። እኔ ይህንን ሁሉ የምልህ ቸኩዬ አይደለም። ድንገት ቢገለኝ እንኳን ያንተን ነገር አስተካክዬ ልሙት ብዬ ነው። ይኸውልሽ እናቴ፣ እኔ ለመኖር ብዙ ገንዘብ አያስፈልገኝም። አንቺ ብቻ ካለሽ ይበቃኛል። እኔ ደግሞ እንዲቸግርህ እንድታጣ አልፈልግም። እድሜዬን በሙሉ ስለፋ ስገብር የኖርኩት አንተ ከኔ የተሻለ ህይወት እንዲኖርህ ነው። እሺ እሺ፣ አታስብ ብላ ችግር የለውም። አንቺ ግን ያ ነገር ለማድረግ አታስቢ። አሁን ልጅሽን ይዤ እመጣለሁ፣ አለሜን ሰጭኛለች በማለት ያስጠነቅቃታል። ሌላ ነገር ለማድረግ እንዳታስቢ ትሁት ወየውልሽ እና ይዝትበታል። እሷን አይ ችግር የለውም ትለዋለች። እና ቤቱ ጋር እያወራች ነበር። ትሁት ወዴት ልትሄጂ ነው? ልትወጪ ነው ስትላት አዎ ልወጣ ነው እያለች ስታወራ ነበር። እና አንዱ ጥሩ ምርጫ ነው የመረጥሽው አለሜን። አሁንማ ተስፋ ቆረጥኩ። አለሜን ሰጥቼ ልጄ ልቀበለው ለቤት ስትላት ጥሩ ውሳኔ ነው። ስለዚህ ልጅሽን ብትቀበያት ጥሩ ነው ብላ ትነግራታለች። እና አይሽትልና ከዛ በኋላ ምን እንደምፈጠር አብረን የምናየው ይሆናል። አሁን ግን አለሜን ብገል ምን እናደርጋለን ስትለው እንግዲህ ምርጫሽን መምረጥ አለብሽ ትሁት። ሁለት ወደው አይቻልም ልጅሽን ወይን አለሜን። ስለዚህ ጥሩ ውሳኔ ነው የወሰንሽው እያለቻት ነበር። ልትወጪ ነው ስትላት አዎ ልወጣ ነው ብላ ቁጭ ብላ ከሷ ጋር እያወራችሁ ነበር። እና ቤተሰቦቿ ጋር መሄድ እንደምትፈልግ እየነገረቻት ነበር። እና ትሁት እባክሽን ምን ማድረግ እንዳለብኝ አላውቅም፣ ግን አለሜን ላገኛት እፈልጋለሁ ስትላት ለምን ፈልግሻት ስትላት አለሜን አግኝቻት ማውራት አለብኝ ትሁት እባክሽ አመቻችልኝ ስትላት እሺ ትላታለች። እኔ እኮ አይገባኝም፣ ፍቅርና ጥላቻሽ እኮ ምንም ግራ ነው የሚያጋባው። ታውቂያለሽ፣ ግራ ታጋብኛለሽ፣ አንዴ ጥሩ አንዴ መጥፎ ትሆኛለሽ እያለቻት ነበር። ትሁት እባክሽ መሆን ነበር አታውሪ፣ አሁን ምልሽን ብቻ አድርግልኝ፣ አለሜን አግኝቼ ማውራት ያለብኝ። እሺ እሞክራለሁ፣ እሺ የምትለኝ ከሆነ እንድታገኙ አመቻቻለሁ እያለች ነበረ። አለሜ እንግዲህ አሁን ላይ ጥሩ ስሜት ላይ ነው ያለችው። ልጇንም ስላገኘች እና ጥሩ ስሜት ላይ እንዳለችው ጭምር እያወራችው ነበር። እና ምንም ቢፈጠር ካሁን በኋላ ወደ ድሮ ማንነትሽን ትመለሻለሽ እያላት አባዬ አሁን ተስፋ አደርጋለሁ። እንዲህ አልነበርኩም፣ እንዲህ የምፈራ ሴት አልነበርኩም፣ ጠንካራ ሴት ነበርኩ። ግን አሁን ግን ልጄን እንዳላጣ እፈራለሁ ስትል ትነግረዋለች። ልጅሽን አታጭም። ትሁትም ልጇን ካገኘች በኋላ ነገሮች ሁሉ እንደሚስተካከል እየነገራት ነበር። እና ምንም መጨነቅና መፍራት እንደሌለባትም እየነገረ ነበር። ትሁት ጠንካራ ነች፣ ልጇን ታገኛለች፣ ሌላ መንገድ ትፈልጋለች ልጇን የምታገኝበት እንጂ መቼ አትሰጥም በማለት ይነግረዋል። እና እንዳጋጣሚ ናታን እየሄደ መንገድ ላይ ይገናኝና ያወሩ ነበር ከአባዬ ጋር እና ምን ማድረግ እንዳለባቸውም እያወሩ ነበር። እናቴ ጠንካራ ነበረች፣
እናትን ብዙ ነገር አሳልፋለች እያለ ናታን እንደ አጋጣሚ ከትሁት ጋር ይገናኝና ናታን እዚህ ምን ትሰራለህ? እንደ አጋጣሚ እኮ ወደዛ እየሄድኩ ነበረ እያለችው ናታን አንድ ነገር እርዳታ ፈልጋለሁ፣ ልጄን ይዘህ እንድትሄድልኝ ፈልጋለሁ ብላ ተነግረዋለች። እሺ ልጅሽን ይዤ እሄዳለሁ አትፍሪ እያለት ነበር። እና ትሁት ሁሌም ከጎንሽ እንደሆንኩ እንዳትረሺ፣ እኔ የምትፈልግን ነገር ይህን ድልማ ለመልጥኛ አይገባም፣ ስለዚህ ልጅሽን እኔ አድናታለሁ ብሎ ይነግራትና ከዛ ጉንጩን ትሰማና በጣም ደስ ይለዋል። እና በመጨረሻ እንግዲህ ልጇን ለማዳን ይስማማል። አባቱ ፊት ለፊት ለማጋፈጥ ትወስናለች። ገዛኝ ፊት ለፊት ለማጋፈጥ ልጄ ከዛ ካመለጠች በኋላ ሌሎቹን እኔ ቀላለሁ ብሎ ይነግራታል። እና ጉንጩ ስማ ስትሄደው ናታን በጣም ደስ ብሎት ነበር። ምክንያቱም እሷን ተወደዋለች፣ እሱም ይወዳታል ማለት ነው። እና ሁሌም ከጎና እንደሆነና እንደምረዳትም ጭምር ስለነገራት በጣም ደስ ብሏት ነበር። እና ትሁትን ከተማ ስትመጣ ምን እያደረግሽ ነው ብሎ እየጠየቀችው ነበር። እና ቤቲ እያወራቻት አይቼሽ ነበር እኮ ስትላት ነበር። አይ ወዴት ነው አየሻት ስትላት ቅድም ያልኩሽን ነገር አናጋሽ ዘንድ አዎ አናግራ ነበር እና እንድታገኝሽ እንደምታመቻች ነገረችኝ። አሁን እኔ ልወጣ ነው። ታዲያ ከአንቺ ጋር ብወጣና ወደ ባይ ቤት ዘንድ ቤት ቅርልሻል ስላት አይ ችግር የለውም ነይ ብላ አብረው ለመሄድ ይወስናሉ ማለት ነው። እና ግን ይቅርታ የት እንደምትሄጂ መጠየቅ እችላለሁ እንደው ስትለው ቤተሰቦች ጋር ነው ስትል ቤተሰብ አዎ ቤተሰቦች ጋር ነው የሚሄደው ስላ እህቷን ለማግኘት ትሄዳለች ማለት ነው። እንግዲህ የቤት እህት ተገናኙና እህቷ ደግሞ ታማሚ ስለሆነች እሷን ለማየት ከእናቷ ጋር እየተገናኘች እናቴ እኮ በጣም ተናዳብሻለች እያለቻት ነበር። አዎ ይገባኛል እናቴ እጅግ በጣም እንደተናደደችብኝ ተረድቻለሁ። ነገር ግን ሌላ ምን ማድረግ እችላለሁ? አማራጭ እኮ ስላጣሁ ነው እያለች ነበር። ቢሆንም ግን አማራጭ ብታጭን እንደዛ ማድረግ አልነበረብሽም ስትላት ነበር። እንግዲህ አንድ የተፈጠረ ነገር ነው ምን ማድረግ እችላለሁ እህቴ እያለች ስታወራ ነበር። አሁን ምን ማድረግ አሰብሽ ታዲያ ስትላት እንግዲህ ነገሮቹ እንደሚስተካከል ተስፋ አድርጋለሁ። ነገሮቹ ከተስተካከሉ በኋላ ምን እንደማድረግ እንወስናለን። ጊዜ ግን አሁን መሄድ አለብሽ ስትል ትነግራታለች። ትሁት አባዬ ጋር መጣና አለሜና አባዬ ሶስቱ አንድ ላይ ሆነው እያወሩ ነበር። እና ቤት ልታገኛት እንደፈለገቻትም ጭምር ትነግረን። ምን ልጨርሰኝ ነው እንዲህ በድጋሚ ደግሞ ልጨርሰኝ ፈልጋ ነው ስትል አይ አላቅም ብቻ ቤት ግራ ታጋባለች። ምን እንደምትፈልገው ባላቅም አንቺን ግን አግኝታ እንድታወራሽ እንደምትፈልግ ነው የነገረችኝ በማለት ትነግረዋለች። እና ከዛኝ አለምን ይዤ የሚመጣ ከሆነ ልጄን ይዞ እንደሚመጣ ነገረኝ። ይዤ ወደ ቤት ትመጣለች ከልጄ ጋር እገናኛለሁ ብሎ እየነገራት ነበር። እና ልጅሽን ልታገኝ አገኘዋለሁ ግን በምላሹ አንቺን ነው የሚፈልገው እሱ ብሎ ነገረችው። እሺ የምፈልገው ነገር እንሰጠዋለን አታስቢ ምን እንደምፈልገውን እና ናታን እባክህን ያንተ ሀብትህን ንብረቱን በሙሉ መቆጣጠር አለብን እና ከአባቶች እንዴት ነው መውሰድ የምንችለው የሆነ መፍትሄ መፈለግ አለብን ስል ትነግረዋለች። እና አሁን እኮ ይህን የምናስብበት ጊዜ ላይ አይደለም የትሁት ልጅ እኮ እሱ ውጭ ነው ያለችው ስለዚህ መረጋጋት አለብን ብሎ ይነግራታል። አዎ ልጄ እንረጋጋለን፣ ነገር ግን እስከ መቼ እንረጋጋለን? ስለዚህ ይሄን ነገር ማስተካከል ይኖርብናል ብላ ትነግረዋለች። እሷም እሺ ይላታል። እና አሁን ያለበት ሁኔታ ትንሽ ከባድ ስለሆነ ሁሉ ነገር ይስተካከላል እናቴ ሀሳባዊ ግባሽ እያለች ነበር። ትሁት ወደ ቤት ስትመለስ ሲከተልሽ ነበር እኮ እያለቻት እንኳን ከፊት ከኋላም እያየሁት ነው እኔ የምሄደው ስለዚህ እንዳልተከተልሽኝ እርግጠኛ ነኝ። ታዲያ አትገቢም ነበር እንዴ እያለች ያለ ፕሮግራም እንግዲህ አታስተናግዱም ብዬ ነው እያለችው ነበር። እና ለማንኛውም አናግረሻታል ስትል አዎ አናግራታለሁ እንግዲህ መቼ እንደምታገኝሽ ባላቅም ግን እንደምታገኝሽ እርግጠኛ ነኝ በማለት እየነገረችው ነበር። እና እንግዲህ በመጨረሻ ገዛኝ ልጇን ይዘው ወደ ቤት ሲመጣ ትሁት በጣም ነበረ ደስ አላት። እና እናቴ ብላ ልጇም ስታቅፋት በጣም ደስታ ነበር። እናቴ ካምቧን ያትለሽኝ የትም እንዳትሄጂ እያለቻት ነበር። እባክህ ልጄ ላናግርህ ተዋት ብቻን እያለች ነበር። እና ጥሩ እንግዲህ አሁን ልጅሽን ማናገር ትችያለሽ ግን ተመልሰን እንሄዳለን እያላት ነበር። እና ትሁትም በመጨረሻ ቆይ ወጥተሽ ነበረ የት ሄድሽ ብሎ ስጠይቃት እናቴ ጋር እናትሽ እኮ ገናሽ ስጠይ ገንዘብ ካለ ካገኘች ምን ትፈልጋለች ሌላ
እያለች ስጫውባት ነበር። ስለ እናቴ እንደዚህ መናገር መፍትሄ የለም፣ ስለዚህ ስለ እናቴ ምን ነገር እንዳትል እባክህ ተጠንቀቅ እያለች ትጫውባታለች። እና በጣም ትናድዳለች ማለት ነው። እና አለሜ በመጨረሻ እንግዲህ ምን ማድረግ እንዳለበት እና ምንም ነገር እንደማይፈጠር አባዬ ከጎና እንደሆነ እየነገራት ነበር። እና እሷን በጣም ደስ ብላት እንግዲህ ተስፋ አድርጋለሁ በማለት ታወራ ነበር። እና አሁንም ምን ነገር አይፈጠርም፣ የትሁት ልጅ እጇ ከገባች በኋላ ምን እንደሚፈጠር አያውቅም፣ በጣም ፈሪ ሆኛለሁ እያለችው ነበር። መፍራት የለብሽም እኔ ሁሌም ከጎንሽ ነኝ እያለች ነበር። እንግዲህ ተስፋ አድርጋለሁ፣ ብቻ ግን ውስጤ ጥሩ ስሜት እየተሰማኝ አይደለም፣ ልጅም አትፍሬ እያለት ነበር። እና ምን እንደሚፈጠር ላመሰግን እፈልግና የምለው ነገር ይጠፋብኛል እያለችው ነበር። እና ትሁት ደግሞ በጣም ደስ ብሏታል ልጇ ስላገኘችው። ከአሁን በኋላ ጥለሽኝ አትጂ፣ እኔ የትም አልሄድም፣ አያቴ ጋር መሄድ እፈልጋለሁ ስትል ትነግራታለች። እኔ እዛ ወንበር ላይ መተኛት አልፈልግም፣ አያቴ ጋር ነው የሚሄደው ስትል ወንበር ላይ ነበር እንደ ሳስተኛሽ የነበረው። እንግዲህ አንድ ጩጬ ፍሬ ወንበር ላይ ነበር ሳሰቃያት የነበረው ማለት ነው። እና ወንበር ላይ ነበር ሳስር የነበረ። በጣም ትናድደን ወይኔ ልጄ እያለች ትሁት ትበሳጭና ከዛ ሄደ ትጨዋለ። እንዴት አንድ የ6 ዓመት ልጅ ወንበር ላይ ታስተኛለ ታሳፍራለ? እና ምን ለማለት ፈልገሽ እስር መሆኑን ረሳሽ እንዴ እያለት ነበር። ቢሆንም ማለት ጨካኝ ነው። ትሰማኛለ? አንድ ቅድመ ሁኔታ እፈልጋለሁ፣ ልጄ ማሳደግ እፈልጋለሁ። ስለዚህ የፈረምኩትን ወረቀት እንድትቀድልኝ እፈልጋለሁ፣ በቃ ውሉ እንዲፈርስ እፈልጋለሁ ስትል እሱ እኮ ለስራ ነው፣ እሱ የማይገናኝ ነገር ነው፣ ስለዚህ አላፈርሱም ይላታል። እንግዲህ የማታፈርስ ከሆነ እኔ ራሴ ትልና ፍለጋው ትቀጥላለች። ከዛ እነሱ በወጡበት ቁጥር መኝታ ቤቶቹን የተለያዩ ነገሮችን መፈተሽ ትቀጥላለች። እንግዲህ ፍተሻ